መሳይ ይኸው 150 ብሩን አምጥቼዋለሁ። ወይኔ አባዬ አይኔን ሳታየው ልቀርም። አሁኑ ትነግረኛለሽ ወሬውን። ወይኔ ይሄ ሁሉ ብር አለሽ አንቺ? ከከመ ይኸውልሽ ብሬን አምጪ። እውነትን ከሲስ እኔ ሰውዬው ስላወራው ነገር ምንም አላውቅም። ሴቭ ያደረግሽው ስልክ ሁሉንም ይናገራል። ቤኒ ካር ተቀያሪው ነው የሚለው። ይኸውልሽ ከሲስ አንተ እንደምታስበው አይደለም። በጣም ደስ የሚል ምሽት ነበረ። በጣም አመሰግናለሁ። ለአንቺ ምንም ነገር እናደርጋለን። ምን አለበት ባጨቀጭቁኝ። እስኪ ለምን ወደምንፈልገው ጉዳይ አንገባ? ጮሃለሁ እንዳትነካኝ። ወርቅ ለወርቅ ሲሰጥ ዛሬ ገና አየሁ። ራሱ ወርቅ ሲሰጥ ገና ዛሬ። ኧረ ጨዋታ ጨምረሽ የለም እንዴ? እና በመጨረሻም በጣም ደስ የሚል እንግዲህ ጊዜ አሳልፋለች። ድጋሜ ደግሞ እንግዲህ ወደ አረብ ሀገር ለመሰደድ እያሰበች እንደሆነ ሀሳቧን ስትገልጽ ነበረ። በዚህም እንግዲህ በተለይ መድብል በጣም ደብሮት ከፍቶታል። ምክንያቱም ስደት ልሄድ ስትል ሁሌም ነው የሚናደደው፣ ሁሌም ነው የሚበሳጭባት። ምንም አይነት ጥሩ ነገር ጥሩ ኮንፎርት አይሰማውም፣ ደስ የሚል ነገር ፊሊንግ አይሰማውም እና ሁሌም ለምን የሚል ጥያቄ ሁሌም ያነሳባታል። ግን እሱ አሁንም እንግዲህ ጥቂቱ አንዴ እንትን እንዳለች ነው። መድብልም ካሁን ቀደም ታውቃላችሁ ከአንዴ 2-3 ደጋግሞ ስለ ስደት ወሬ እንዳታወሪ ብሎ ታውቃላችሁ ብዙ ጊዜ ጥያቄ አቅርቦባታል። ወረስ እቺ ስራ ስሪ በቃ ብዙ ነገር ብሏታል። አሁንም እንግዲህ ለመሄድ እያሰበች ነው የምትገኘው። ግን ደግሞ እንዳትሄድ ብዙ ነገሮች እየሞከረ ነው። ዛሬ ደግሞ ደስ በሚል ሁኔታ እንግዲህ የወርቅ ሀብል አንጀቱን እስር አድርጎ እንግዲህ አንገቷ ላይ አስሮላታል። እሷን በጣም ደስ ብሏታል። ያው ምክንያቱ ልደቷን ምክንያት በማድረግ ነው። እንግዲህ ወርቅ ሀብል ማሰር ማለት ከዚህ በላይ ምንም ነገር የለም። እሷን በጣም ነው ደስ ያላት። እንግዲህ እንደ መጀመሪያ ወርቅ ሀብል አንገቴ ላይ አስራለሁ ብዬ አስቤ አላቅም ነበረ እና ይሄን ነገር ስላደረክልኝ አመሰግናለሁ ስትለው ነበረ። እሱም ለመጀመሪያ ጊዜ ወርቅ ሲለብሳየሁ እያለ እንግዲህ ይሷን በቃ አይደለ ታውቃላችሁ፣ ሴት ልጅ በነገራችን ላይ ሴት ልጅ ከሁሉም ነገር በላይ ከሚሰጣት ነገር በላይ ይሄ ስጦታ ይሄ ገንዘቡ ምናምን አይደለም። በቃ ትልቁ ነገር በቃ ደስ የሚል ይሄ ንጹህ ጥሩ ቃላቶችን ደስ የሚሉ አነጋገሮችን ሴት ልጅ ማግኘት ከምንም በላይ ነው፣ ከማንም በላይ ነው እና በጣም ደስ በሚል ሁኔታ እንግዲህ ፍቅሩ ሲገልጽላት ነበረ። ወርቅ ሲለብስ መጀመሪያ ጊዜ አየሁ የሚለው ቃላት ይሄ ራሱ አስባችሁታል? ይሄ ሲመነዘር ሲዘረዘር ሺህ ቃላት ይደረድራል። ከይሶች የምር ደስ አይልም? የምር ስሬስ በጣም ነው ደስ የሚለው። ምክንያቱም ሴት ልጅ እንዳልኳችሁ ነው ከሁሉም ነገር በላይ የሚያስደስታት ነገር በቃ ቃላቱ ነው። ይሄ የምናገረው ሙስሊሞች እህት ወንድሞቻችን ምን ይላሉ መሰላችሁ? መልካም ንግግር ሰደቃ ነው ይላሉ። ሰደቃ ነው ይላሉ ይመስለኛል ነብያቸው የተናገረው ቃል ነውና በቃ መልካም ንግግር እኮ በቃ ትልቅ ነገር ነው ጋይስ። እንኳን ለትዳር እንኳን ለፍቅር የፍቅር አጋር እንኳን የትዳር አጋራችሁን ይቅርና በአጋጣሚ እንኳን ተገናኝታችሁት መንገድ ላይ ያገኛችሁትን ሰው በቃ ብትችሉ ደስ የሚል ታይም ማሳለፍ ምናልባትም እንኳን ከቻላችሁ ሰውን በሐሳብ የቻለ በገንዘብ ያልቻለ በሐሳብ ሐሳብም የቻለ ያልቻለ ደግሞ ሐሳብ ገንዘብ መደገፍም ሆነ ማገዝም የማይፈልግ ሰው ደግሞ ጋይስ በቃ ጥሩ ቃላትን በመናገር ሰውን ልጅ ማሸነፍ ማለፍ ይቻላልና እንግዲህ እሱን ነገር ነው ያየነው። በጣም ደስ የሚል ታይም ነበረ። ደስ የሚል ከምንም በላይ የሚያስደስት ታይም ነበረ እና በዚህ ልክትና ደስታ ስላዩት ነው ራሴ በጣም ደስ ብሎኛል። ሌላው ደግሞ የትዝታ መጋለጥ ትዝታን አብርሽ የደረሰችበት ወይም ደግሞ እያረገች ያለችውን ነገር ደርሶባት ዛሬ ስልኳን በእጁ ስላስገባ በጣም ደስ ብሎኛል። ምክንያቱም ያው ታውቃላችሁ በቃ ተንኮሏ ጋይስ እዛ ሁና እንኳን አይደለም ዛሬ ተሽሏት አሁን በቃ ማንም ሰው አያውቅም። እሷም ተታውቀው እንዴት አመመች ጤና እንደሌላት
ህመሟ የባሰባት እንዳለ ምናምን ነው አክሽን እያደረገች ያለችው። ግን ከዛ በላይ እሷና ኖርማል ነች። በዛ ላይ ደግሞ ዘተኝታ ለአብርሽ የተሰጠውን መልእክት ጎርጎር አውጥታ የሌለ መልእክቱን እንትና አበላሽታ አይታችኋል። የካርታና ፕላኑን የቦታውን ወይም ደግሞ የቤቱን በሷ ስም ለማድረግ ሄደችበት ርቀት ደግሞ ከሰረች። አንዳንድ ተንኮለኛ ሰዎች አገኘ ምንድን ነው የሚባለው? አትርፍ በይ አጉዳይ ይባላል አይደል? እንደዛ ነው የሆነችው። ምክንያቱም በሷ ቤት በሷ ሀሳብ በሷ ልቦና ሊበላ ነበር፣ ግን አይሳካላላት አለና የራሷን የሆነ ነገር ራሷ አጣች። የመጀመሪያ 200 ሺህ ብር ተቀብሎ ላሻላት፣ ሁለተኛ ደግሞ አሁን 300 ሺህ ብር ከፍላ ልታሰራ ፎቶ ላኪ ብሏት ተፍተፍ እያለች ነው። በቃ አያችሁ አይደለ? በቃ አሁንም ድጋሜ ደግሞ እርግጠኛ ነኝ ይሄም ትበላለች። ግን ደርሶበታል አብርሽ። አሁን ከማን ጋር እያወራች እንደሆነ ያው ተንከሲስ በሰማውና ባየው ነገር መሰረት እሱ ለአብርሽ አንዳንድ መልእክቶችን ሲነግረው ያው በዛ ነቄ ብለው ሁኔታውን ደርሰውበታል። ይሄ ደግሞ በጣም ደስ የሚል ነገር ነው ከሚባለው በላይ ማለት ነው። ቤተሰቦቻችን በጣም ደስ የሚል ታይም ነበረ ከሚባለው በላይ። ያንዳንዱ ነገር በጣም የሚያስደስት ነበር። ኤቭሪቲንግ ከቃል በላይ ነው እና በጣም ደስ ብሎናል። ሌላው ደግሞ ያሳዘነኝ በፊት በጣም ነበር መጠለው፣ አሁን የወደድኩት ከውደታም በላይ ደግሞ ብዙ ነገሮችን የሚያሳዝነኝ ማንነት አላችሁ። መሳይ የብር በጣም ነው ያሳዘነኝ። እንዴት አድርጌ ልንገራችሁ መሰላችሁ ጋይስ? በጣም ነው አንደኛ ህመሙን ደብቆ ከራሱ ጋር የሚጋፈጥ በየሰዓቱ ለሕክምና የሚያወጣ ወጪ ብቻውን ማንም ሰው እንደሌለው ቤተሰብን በቃ የማይፈልግበት ዋና ምክንያቱም በቃ ምን አረግላችኋል። በዛ ላይ ደግሞ እንደምታውቀው ትትና እህቱ መሆኑን አውቋል። እሷ ነች እንጂ ያላወቀችው እሱ አውቋልና ይሄን ያክል የተንከባከባት ምናምን በቃ ግን አቅሙ ስላልፈቀደ በዛ ላይ ደግሞ እህትሽ ወንድምሽ ነኝ ብሎ ተዋውቋት ነገጧት ግን ጤነኛ የሌለው ወይም ደግሞ እንደዚህ ታማሚ ወንድሜ ነው ብላ እንድታዝን እንድትጨነቅ ስላልፈለገ ነገሮችን የሚደብቅበት መንገድ በጣም ነው የሚያሳዝነው። እንግዲህ ዛሬ ማሞት ወድቋል። እስከዛሬ እንኳን ሲያመውም ተደብቆ ሄዶ ምናምን ለሕክምና እንትን ነበር። ዛሬ ግን ታሞ ቤት ወድቋል። ሌላው ደግሞ ጽጌ አሁን ላይ ከመሳይ ፍቅር ይዟታል እና እንግዲህ ዛሬ ብር አዘጋጅና እንትን ታያለሽ ብሏት ነበርና ነግርሻለሁኝ ሚስጥር ብር የሚወስድብኝ ብሏት ነበር እና ያንን ብር ይዛ ሄዳለች። ምክንያቱም እሱ ደግሞ ያንን ብር የፈለገው ለምንድን ነበረ? መድኃኒት ምናምን መግዣ ፈልገው ነበረ እና ያው ደርሳለች። እርግጠኛ ቆርቁራ ገብታ አሁን ወድቋል እሱ በጣም ታሞ እና ብሽ ደውላለች። ያው የተሻለ ሕክምና እንደሚያገኝ እነሱም ደግሞ እንደታመመ እንደሚያውቁ ተስፋ አለኝ። ቀጣይ ሁሉም ነገር ሰላም ደግሞ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ ቤተሰቦች። መልካም ሁሉ ተመኘው ባይ